ሰላም ጤና ይስጥልኝ። ይህ ጠቃሚ ጤና ነክ መረጃዎች የሚቀርቡበት ማማ ሄልዝ ኤዱ ዩቲዩብ ገጽ ነው። የእናቶች ጽንስ ክትትልና አዋላጅ ባለሙያ ነኝ። ቻናሉን ሰብስክራይብ እና ኮመንት በማድረግ ቤተሰብ ይሁኑ። ወደ ዕለቱ ቪዲዮ በቀጥታ እንገባለን። አንዲት ሴት ከወር አበባ በኋላ መቼ ትጸንሳለች? ዛሬ በጣም በተደጋጋሚ ከተጠየቁ ጥያቄዎች ውስጥ አንዱን ይዘን ቀርበናል። አንዲት ሴት ከወር አበባ በኋላ መቼ ማርገዝ ትችላለች? ሁሉንም ነገር በቀላሉና በጣም ግልጽ በሆኑ ምሳሌዎች አስረዳችኋለሁ። ስለዚህ ከኔ ጋር አብራችሁኝ ቆዩ። የወር አበባ ዑደትን መረዳት። እርግዝና መቼ እንደሚከሰት ለመረዳት በመጀመሪያ የወር አበባ ዑደት እንዴት እንደሚሰራ ማወቅ አለብን። የወር አበባ ዑደት የሚጀምረው በሚከተሉት ነው። ቀን 1 የወር አበባው የመጀመሪያ ቀን። አብዛኞቹ ሴቶች ከ21 እስከ 35 ቀናት መካከል ዑደቶች አሏቸው። ይህ ማለት በየ21 ቀን የምታይ ሴት አለች። በየ22 በየ23 እስከ በየ35 ቀን ድረስ ልታይ ትችላለች። ግን ዋናው ነጥብ የሚከተለው ነው። እርግዝና የሚከሰተው በኦቪዩሌሽን ወይንም እንቁላል በሚለቀቅበት ቀን ነው። ኦቪዩሌሽን ወይንም እንቁላል መለቀቅ ማለት ምን ማለት ነው? አንዲት ለአቅመ ሔዋን የደረሰች እንስት በየወሩ በላይኛው የማህፀኗ ክፍል ኦቫሪ በመባል በሚጠራው እንቁላሎቿን በየወሩ እያሳደገች ወደ ታችኛው የዋናው ማህፀን ክፍል የምትለቅበት ሂደት አለ። ይህ ሂደት ኦቪዩሌሽን ይባላል። በዚህም ወቅት እንቁላል ለጽንስነት ብቁ ሆና የወንድን የዘር ፍሬ ካገኘች ወደ ጽንስ የምትቀየርበት ወርቃማ ጊዜ ማለት ነው። እንቁላል የሚለቀቀው መቼ ነው? ኦቪዩሌሽን ብዙውን ጊዜ የሚከሰተው ከሚቀጥለው የወር አበባ 14 ቀናት በፊት ነው። ይህ ማለት የዑደት ርዝመት ኦቪዩሌሽን ላይ ተጽዕኖ ያሳድራል ማለት ነው። ለምሳሌ የ28 ቀን ዑደት ወይም ደግሞ የወር አበባን በየ28 ቀን የምታይ አንዲት ሴት ኦቪዩሌሽኗ በ14ኛው ቀን ይሆናል ማለት ነው። ይህም ማለት ከ28 ላይ 14 ቀን ቀንሰን የምናገኘው የኦቪዩሌሽን ቀን ተብሎ ይታወቃል። ሌላኛው በየ26 ቀን ዑደት ያላት እናት ደግሞ ኦቪዩሌሽኗ የሚሆነው በ12ኛው ቀን ይሆናል ማለት ነው። ይህም ማለት ከ26 ቀን ላይ 14 ቀን ስንቀንስ የምናገኘው 12 ቀን ይሆናል። በ30 ቀን ዑደት ያላት እናት ወይም ደግሞ የወር አበባዋን በየወሩ የምታይ አንዲት እናት ደግሞ ኦቪዩሌሽኗ 16ኛው ቀን ላይ ይሆናል ማለት ነው። ይህም እንደተለመደው ከ30 ላይ 14ን በምንቀንስበት ወቅት የምናገኘው ቁጥር ነው ማለት ነው። እንዲሁ ደግሞ ከ22 እስከ 24 ቀን ባለው የጊዜ ገደብ ውስጥ የወር አበባቸውን የሚያዩ እንስቶች እንዲሁ ከ8 እስከ 10 ባለው ቀነ ገደብ ውስጥ ኦቪዩሌሽናቸው ይሆናል ማለት ነው። ይህንን ግልጽ በሆነ ምሳሌ ስለማስረዳችሁ አብራችሁን ቆዩ። እዚህ ጋር ማስተዋል ያለባችሁ ቀን 1 የደም መፍሰስ የመጀመሪያ ቀን ነው። ስለዚህ ቀን 14 ማለት ደም መፍሰስ ከጀመረ ከ14 ቀናት በኋላ ማለት ነው። ለም መስኮት ወይንም እርግዝና የሚከሰትበት ወቅት። እርግዝና እንዲከሰት ስፐርም በመራቢያ ስርዓት ውስጥ እስከ 5 ቀናት ሊቆይ ይችላል። ይህ ማለት ምንድነው? የወንድ የዘር ፍሬ በሴት የመራቢያ አካል ውስጥ 5 ቀናት በህይወት የመቆየት እድል አለው ማለት ነው። እንቁላል ደግሞ በህይወት የሚኖረው ከ12 እስከ 24 ሰዓታት ብቻ ነው። ይህ የ6 ቀን ለም መስኮት ወይንም ደግሞ የ6 ቀን ፍሬያማ የመራቢያ ጊዜ ይፈጥራል። እንቁላል ከመለቀቁ ከ5 ቀናት በፊት እና እንቁላል የሚለቀቅበት ቀን ራሱ ማለት ነው። ይህ አንድ ላይ 6 ቀን ይሰጠናል ማለት ነው። አንዲት ሴት የኦቪዩሌሽን ቀኗን ካወቀች ከኦቪዩሌሽን ቀኗ በፊት ያሉ ተከታታይ 5 ቀናት ከፍተኛ
ጥንቃቄ የሚያስፈልግበት ቀን መሆኑን መረዳት አለባት። ምክንያቱም በእነዚህ ጊዜ ገደብ ውስጥ ግንኙነት ካደረገች እርግዝና የመፈጠር እድሉ በጣም ከፍተኛ ነው ማለት ነው። አንዲት ሴት ከወር አበባ በኋላ መቼ ማርገዝ ትችላለች? ለአብዛኞቹ ሴቶች እርግዝና የሚቻለው የወር አበባቸው ከጀመረ ከ10ኛው እስከ 17ኛው ቀናት አካባቢ ነው። ይሁን እንጂ ይህ በወር አበባ ዑደት ርዝመት ላይ የተመሰረተ ነው። በጣም ግልጽ ምሳሌዎችን ላቅርብ። ምሳሌ 1 አንዲት እንስት የ28 ቀን ዑደት ወይም ደግሞ ፔሪዷ በየ28 ቀን ልዩነት የሚመጣ ከሆነ ይህ በጣም የተለመደው ቀን ነው እና ፔሪዷ የሚቆየው ከ1 እስከ 5 ቀን ቢሆን እንቁላል የሚለቀቅበት ቀን 14 ይሆናል ማለት ነው። ይህም ቅድም እንዳየነው ከ28 ላይ 14 ቀንሰን የምናገኘው ቁጥር ነው ማለት ነው። ፍሬያማ ቀናቶቿ ደግሞ ፍሬያማ ቀናቶቿ ማለታችን እርግዝና ሊከሰቱ የሚችልበት ቀናቶች ከ14 ላይ 5 ቀንስና ከ14ኛው ቀን በፊት ያሉት ተከታታይ 5 ቀናት እርግዝና የሚከሰትበት ፍሬያማ ቀናት በመባል ይታወቃሉ። ይህም ከ14 ላይ 5 ቀናት በምንቀንስበት ጊዜ ከ9 እስከ 14 ያሉት 14ን ጨምሮ እነዚህ በጣም ወሳኝ ቀናቶች ናቸው። ስለዚህ በ9 በ10 በ11 በ12 በ13 እና በ14 እቺ እናት የማርገዝ እድሏ በጣም ከፍተኛ ነው ማለት ነው። የወር አበባዋ ከጀመረ ከ9 እስከ 14ኛ ቀናት በኋላ ማርገዝ ትችላለች ማለት ነው። ይህ የወር አበባዋ ቀደም ሲል የመጣው ማለት ነው ካለቀ ከ4 እስከ 9 ቀናት ገደማ ነው ማለት ነው። ሁለተኛው ምሳሌ ሌላኛዋ እናት ደግሞ የ26 ቀን ዑደት ቢኖራት ወይም ደግሞ ፔሪዷን በየ26 ቀን ልዩነት የምታይ እንስት ከሆነች እና ፔሪዷ የሚቆየው ከ1 እስከ 5 ቀን ቢሆን እንቁላል የሚለቀቅበት ቀን 12ኛው ቀን ይሆናል ማለት ነው። ይህም ማለት በቀላሉ ለማግኘት ከ26 ላይ 14 ቀን እንቀንሳለን። ስለዚህ 12 ቀን እናገኛለን። ቀደም ሲል እንዳልነው እቺ እናት ፍሬያማ የሚያደርጓትን ቀኖች ደግሞ ለማወቅ ካገኘችው ቁጥር ላይ ከ12 ላይ 5 ቀን ትቀንሳለች። ይህ ማለት ከኦቪዩሌሽን ቀኗ በፊት ያሉትን ተከታታይ 5 ቀናት ለማግኘት ማለት ነው። እነዚህ 5 ቀናት ለምን ተመረጡ ካለን ምክንያቱም ኦቪዩሌሽኗ ከመድረሱ 5 ቀን በፊት ከወንድ ጋር ግንኙነት አርጋ ቢሆን የወንድ የዘር ፍሬ ደግሞ በማህፀን ውስጥ ወይም ደግሞ በመራቢያ አካል ውስጥ 5 ቀን መቆየት ስለሚችል ይቺ እናት በዚሁ ግንኙነቷ ብቻ ማርገዝ ትችላለች ማለት ነው። ፍሬያማ ቀናቶቿ ስለዚህ ከቀን 7 እስከ 12 ይሆናል ማለት ነው። ይህም የወር አበባዋ ከጀመረ ከ7ኛው እስከ 12ኛው ቀናት በኋላ ማርገዝ ትችላለች ማለት ነው። ምሳሌ 3 የ30 ቀን ዑደት ያላት አንዲት እናት ደግሞ ፔሪዷ እንዲሁ ከ1 እስከ 5 ቀን የሚቆይ ቢሆን ኦቭሌሽኗ 16ኛው ቀን ይሆናል ማለት ነው። ይህ ማለት ፍሬያማ የሚያደርጋት ቀን እንዲሁ ከ16 ላይ 5 በምንቀንስበት ወቅት 11 ይሆናል ማለት ነው። ከቀን 11 እስከ 16 ባለው ውስጥ እርግዝናን የምትፈልግ ከሆነ ቀኗን በአግባቡ መጠቀም አለባት። ወይም ደግሞ ከእርግዝና መታቀብ የምትፈልግ ከሆነ ደግሞ በዚህ ወቅት ላይ ከግንኙነት ታቀባ ወይም ደግሞ አስተማማኝ የሆኑ የወሊድ መከላከያዎችን መጠቀም መቻል አለባት ማለት ነው። ከወር አበባ በኋላ ወዲያውኑ ማርገዝ ትችላለች? አዎ። አንዲት ሴት ከወር አበባ በኋላ ወይም ደግሞ የወር አበባ እንዳየች በሚቀጥሉት ቀናት ልታረግዝ የምትችልባቸው ሁኔታዎች አሉ። ይህም አጭር ዑደት ካላት ማለትም የወር አበባ ቶሎ ቶሎ የሚመጣ ከ21 እስከ 24 ቀን ባለው ጊዜ ውስጥ የምታይ ሴት ከሆነች እና ረጅም የወር አበባ የሚቆይበት ቀን ካላት ያ ማለት ምንድነው? ከ6 እስከ 7 ቀን ያክል የሚቆይ የወር አበባ ያላት ሴት
ከወር አበባዋ በኋላ ወዲያውኑ የማርገዝ እድል አላት። ፍሬያማ ጊዜዋ ከወር አበባዋ የመጨረሻ ቀናት ጋር ሊደራረብ ወይም ከዚያ በኋላ ሊጀምር ይችላል። ስለዚህ እርግዝና የወር አበባዋ ወዲያው እንዳለቀ ሊከሰት ይችላል። ስለዚህ አጭር የወር አበባ ዑደት ያላችሁ ሴቶች ፔሪድ እንዳለቀ በአንድና በሁለት ቀን ውስጥ እርግዝና ሊከሰት እንደሚችል ማወቅ አለባችሁ። ማጠቃለያ፣ ሁሉንም ነገር በቀላሉ እናጠቃለሁ። ኦቪዩሌሽን የሚከሰተው በዑደት መሃል አካባቢ ነው። እርግዝና በ6 ቀናት ፍሬያማ ጊዜያት ውስጥ ሊከሰት ይችላል። አብዛኞቹ ሴቶች የወር አበባቸው ከጀመረ ከ10 እስከ 17ኛው ቀን በኋላ ያረግዛሉ። አጭር ዑደት ያላቸው ሴቶች የወር አበባቸው ካለቀ በኋላ ወዲያውኑ ማርገዝ ይችላሉ። ይህም ማለት በየ1 ቀኑ፣ በየ22 ቀኑ፣ በየ23 ቀኑና በየ24 ቀኑ የወር አበባቸውን የሚያዩ እንስቶች የወር አበባቸው ባለፈ በጥቂት ቀናት ውስጥ እርግዝና ሊከሰት እንደሚችል ማወቅ መቻል አለባችሁ። ቀን 1 ብለን መቁጠር ያለብን የመጀመሪያ ወር አበባ የመጣበትን ሲሆን 1 ብለን ጀምረን 14ኛውን ቀን ማግኘት ስንፈልግ ደም መፍሰስ የጀመረበትን የመጀመሪያው ቀን 1 ብለን ጀምረን ነው ማለት ነው። ማማ ሄልዝ ኤዱን ስለተመለከቱ እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ሰብስክራይብ እና ላይክ፣ ሼር ማድረጎ እንዳይረሳ። ለበለጠ የስነ ተዋልዶ ጤና ትምህርት ይከታተሉን። ጤናውን ለሁሉም ሰው ቀላል እናደርጋለን። እናመሰግናለን።